ግማሹ ፍትህ ለህፃናት፣ ግማሹ ፍትህ ለሴት ልጅ፣ ግማሹ ፍትህ ለሚደፈሩ፣ ለሚገደሉ፣ ለሚታገቱና ስቃይ ለሚደርስባቸው ህፃናት፣ ሴት፣ አዛውንት ይባላል። ሚዲያ ላይ ያሉት ደግሞ ፍትህን ያፈርሳሉ። ፍትህ ብለው ለሚጮህለት መጮህ ሲገባን ለእንደነዚህ አይነት የረከሰ ትውልድ ለትውልድ ለሚያስተላልፉ ዩቲዩበሮች እኛ እንጮሃለን፣ እባካችሁ አቁሙ እያለን። የየትኛውን ዩቲዩብ እና የየትኛውን ቲክታክ ህዝብ ነው ህግ የሚሰማው? እኛ ምድር ላይ ያለው ይደፈራል፣ ይገደላል፣ ይታገታል፣ ብዙ ዋጋ ይከፍላል። ሚዲያ ላይ ያለው ህዝብ ደግሞ የውሸት ፍትህ ይጠይቃል። የእውነት ፍትህ ተደፍና የውሸት ፍትህ እየጠየቀን ነው። እንደነዚህ አይነት እንደ አላዛር አይነት እናት፣ እንደነ ገነት አይነት እናት ተብዬ እንደነ አብርሃም እናት፣ እንደነ አብርሃምና እንደነ አብርሃም እህት አይነት ጨካኞች እያሉ የየትኛው ጩኸት ነው ምድር ላይ ተሰምቶ ህግ አካላት ደርሶ አስተጋብቶልን የምር ፍትህ ሊገኝ የሚችለው? እንጠይቃለን። ጭካኔ ነው ለትውልድ እያስተላለፉ ያሉት። ጭካኔ ነው ለትውልድ እያስተማሩ ያሉት። ርህራሄ የሌላቸው ደም በሆነ በአንድ ፍሬ ህፃን ልጅ የሚጨክኑ እንደምን ናችሁ? ደህና ናችሁ? ከሱዳን መጣን ልናያችሁ። ደህና ናችሁ? አለንላችሁ። እሺ ወደ ገደለው ስንገባላችሁ ሩታ ልጅሽን የሰረቀችው ገነት፣ ያለቀሽው አንቺ፣ የተከሰሰችው ገነት፣ የሰረቀችው ያጠፋችው ድምጿን አጥፍታ ያስለቀሰችሽ ገነት። ገነት ማለት የእነ አብርሃም አክስት። አንቺ ምን ቤት ነሽ? በእሷ ስር አንቺ የምትታሰሪው፣ አንቺ የምትከሰሽው ልጅሽን አደራ ምናምን አይነት ነገር ብለሽ አልቅሰሽ አለቃቅሰሽ ለእሷ የምትሰጪው እሷን በምን አምነሻት ነው? ሩታ እቺ ሴትዮ አክስትሽ ናት፣ የነዛ አክስት ናቸው ናት። የአንቺም አክስት ከሆነች ትታሰር። ሳትነግርሽ ሳትጠይቅሽ ምንም ሳትልሽ ድምጿን አጥፍታ ይሄን ያህል ጊዜ ተቀምጣ እስክትከሺ ድረስ ዝም ብላ ከዛን ብድግ ብላ ይዛ መታ አሳይተሽ ከዛን ክሱን አንቺ ልትታሰሪላት። ለምን ትታሰር? ትከሰስ እንዴ? እንደውም አንዳንዴ ምን አለ መሰላችሁ፣ ድምፄን በጣም ቀንሼ ነው የማወራው። ሰው ተኝተዋል። በዛ ላይ ኪችን ሆኜ ነው። ጎረቤት ተኝተዋል። ቤት ሰው አለ፣ ልጆች ነው እና ቅድም ላይፍ ላይ ያያችሁት ሰዎች አይታችኋል ብዬ አስባለሁ፣ ቲክታክ ላይፍ ላይ እና ምን ቤት ነሽ አንቺ የምትታሰሪላት? አደራ የምትሰጪው ምንድን ነሽ አንቺ አደራ የምትሰጪው እንዴ? አመት 2 አመት የሚፈረድብሽ ወይ 10-20 አመት የሚፈረድብሽ እኮ አደረግሽው። ዛሬ ገብታችሁ ነገ ለምትወጡት አደራ ብለሽ መስጠት። ልጅሽን ይዘሽ ሄደሽ እስር ቤት ላይ ከነ ልጅሽ ለምን እንድትታሰሪ እንደቻልሽ፣ ለምን እንድትከሰሺ፣ ለምን እዚህ ውስጥ እንደገባሽ ትናገሪያለሽ። ያለውን ነገር በሙሉ ትተነፍሻለሽ። ለምን እንዲህ እንደሆነ፣ ለምን እንድትከሰሽ እንደቻልሽ ሁሉን ነገር ፍንትው አድርገሽ ትነግሪያለሽ ለህግ። የህግ አካላት ዝም ብሎ አይደለም እኮ ወስዶ ክስ ስላለብሽ ብቻ የሚወትፍሽ። ምንም ከዚህ በፊት ምንም ነገር ያለውን ነገር በሙሉ ከኋላ አምጥተሽ ግን ፍል አድርገሽ ንገሪያቸው። አለቅ እነዚህ ዛሬ ቡና ቤት የገቡ መስሏቸው የቡና ቤት ሆቴል ውስጥ ያሉን የመሰላቸው ቲክታክ ላይፍ ላይ ገብተው እንዴት እንደሚያደርጋቸው እንዴት እንደሚሰራቸው ወደ ላይ ነው የሚሉት። እኔ ወንድ ልጅ እንትን ሲጠቀም በጣም ነው የሚያስጠላው። ይሄ ምንድን ነው የሚባለው? በእናታችሁ እንደኛ ፊልተር ሲጠቀም ወንድ ልጅ ወይኔ እንዴት እንደሚያስጠላ በፈጣሪ ማርያምን። ወንድ ልጅ ላይ ፊልተር አያምርም። በእናታችሁ ወንዶች ፊልተር እንዳትጠቀሙ። በደንበኛ በቃ ሁለ ነገራችሁን ቀይሩ ልትባሉ የመጣችሁ አውሬ ነው የሚያደርጋችሁ። በጣም የምታስጠሉት ወንዶች ፊልተር ላይ። እኛስ መቼስ ግድ ሆኖብን ነው የጸዳ ነገር ልናሳያችሁ ፈልገን ሊሆን ይችላል በፊልተር የምንወጣው። እናንተ ምን ቤት ናችሁ? ሊፕስቲክ፣ ቻፕስቲክ፣ ሂውማን ሄር ለምን አታደርጉም ታዲያ? በፊልተሩ ይሻላችኋል እኮ። ሊጥ መስላችሁ ማዋቂያ ውስጥ ገብቶ የወጡ ሊጥ መስላችሁ ፊልተር ላይ ታብዳላችሁ። ሆቴል ውስጥ ገብታችሁ የወጣችሁ ነው እኮ የምትመስሉት። ሆቴል ዳንስ ቤት የገባችሁ ብትደንሱ ሄርሚ ዳንስ አታውቅ አንዳቸው ዳንስ ይላሉ
ብቻ እዛ ውስጥ እንትን የሚያደርጉ ነው የሚመስሉት እርስ በርስ። እኔማ ይሄ ማነው ገጣጣውማ ሄርሜን ብቻዋን ቢያገኛት እርግጠኛ ነኝ እላዩ ላይ ከሞቷት ወደኋላ ሄደ። የሰው ልጅ በሆነ ነገር አይታችሁ ልትገምቱት ትችላላችሁ አለ። ዛሬ ያሳዩት ዳንሳቸው ላይ ሲዘርጉ ታዛቢው ቆሟል፣ ይታዘባል። እሷ እናቴ አንዴ እንዲህ ትለዋለች፣ አንዴ በቂጧ ትሰጠዋለች። እንዲህ የተንዘላዘለ ወይኔ! አንድ ትንሽ ሰዎች ይወዷቸዋል መሰለኝ። እንደው ምን ይሰጣቸው ምንም አላውቅም። ነገ ነው ዝናው ሂስትሪውን የምሰማው እና የማውቀው ምን እንደተሰጣቸው። አንበሳ ፈልገው ነው የመጡት መሰለኝ። አንበሳ ያገኙ አላውቅም። ዩቲዩብ በኋላ አድርግለት አለና ሊግጣቸው ደግሞ በቲክታክ ላይ መጣ። የአረብ ሀገር በጎች ከኔ ጭምር እንኳን ምጋጥ አይደለሁም። ሊግጣቸው አዎ፣ አንበሳቸውን እያወረዳችሁ ስጡን። አንበሳ ራሱ ቢያወርድ የአረብ ሀገር በጎች አወረዱልኝ ብሎ ስማችሁን ሊያጠፋ ነው የመጣው። እናንተ እድሜ ልካችሁን ማትነቁ አንድ ምርጥ ስማርት ሆነች ልጅ አለች። ለቤተሰቦቿ የምትልከውን ደብቃ አጠራቅማ ዛሬ ምን እያደረገች እንዳለች እኔ ላይፍ ቤት ነው መታ የተናገረችው። እናንተ ስማርት መሆን ሲገባችሁ ከተሰጣችሁ ላይ ለእኛ መስጠት ይከብዳችኋል። ያልተሰጣችሁን ግን በካርዳችሁ ገዝታችሁ ለእነሱ መስጠት ደስ ይላችኋል። እሱ ነው ለእናንተ የጽድቅ ስራ። ለማንም ወጠጤ ጋለሞታ፣ ለማንም ወጠጤ ቆሞ ቀር ሁላ ቲክታክ ላይ መጥቶ ካበደላችሁ እንኩ እያላችሁ ተብተብ እያደረጋችሁ የምትተበተቡት አንሶ በውጭ እየተበተባችሁ ገንዘባችሁን እየሰጣችሁ ታሳብዷቸዋላችሁ። አሁን እነዚህ ሴቶች ትላንትና ወንድነ ቆመን ስሸና አይቺ ካላቀም ብለዋለች አለ። ዛሬ ላይፍ ላይ አንበሳ እንሰጣለን አድርጋት ብላችሁ ብትሉት ሄርሜላም አብርሃምን ከመጠየቅ ወደ አላተለም፣ አብርሃም እሺ ብሎ ከማድረግ ወደ አላለም። ምክንያቱም ትላንትና ስላየናቸው ገንዘብ የሚያደርጋቸውን ስላሳጣ የዩቲዩብ ገንዘብ ቀነስ አለበት። ዩቲዩብ ላይ ግር ብሎ የሚሄደው ህዝብ አጠረበት። በዛ እስኪ ዩቲዩብ ላይ ቀንሰዋል፣ እስኪ ቲክታክ ላይ ደግሞ ልገምግማቸው ብሎ ቲክታክ ላይ መጣ። ሲመጣ ምንም ነገር የለም። እንግዲህ አንበሳው ነብሩ ዞኑ ምናምኑ ቤቱ ፎቁ ይወርድልናል ብሎ ነበር። ይወርድለት አይወርድለት አብረን ነው ነገር ምናየው። በሱ ቤት ግን አሁን የቲክታክ ዛሬ ዩቲዩብ ዛሬ ያልፖስተው ቲክታክ ቤት ሊበላ ነበር የመጣው። ወረደበታ። ሰው ሲደብር የኢትዮጵያ ህዝብ ሲጠላም እንደዛ ነው፣ ሲወድም እንደዛ ነው። በትላንት የሰቀለት ነው የሚያፈርጠክ። ከኢትዮጵያ ህዝብ ጋር አትጋጩ። አንዳንድ አለን የምትሉ ሰዎች ከኢትዮጵያ ህዝብ ጋር አትጋጩ። የወደዳችሁ ትላንትና ሂድ ያላችሁ ስህተት ካየባችሁ አንስቶ ከማፍረጥ ወደኋላ አይልም። አለቀ። ከዛም በቲክታክ ደግሞ ልትግጡት መጣችሁ። በመቀጠል ወደ ሩታ ልግባ። ተዋቸው ወደ እነዚህ በአትሌቶች ወራዶች የቡና ቤት ሰዎች ናቸው ጠቅላላቸው ማለት ነው። አቤል ቀን ላይ ያቺ እንትና አልፈልግም ከዚህ በኋላ ህይወት ኑር ብላ ዛሬ የለችም መሰለኝ። ብቻ ድንገት ነው አየት አድርጊያችሁ ወጣሁት። ትኑራት ኑርም አላውቅም፣ ግን አቤልን አይቼዋለሁ፣ የአንገጣጣ አይቼዋለሁ፣ የእነ ማርታን ወንድም አይቼዋለሁ። ማርታማ ሄርሜላማ እናቴ እንደዚህ ያለች እኮ ቂጧን ማሳየት ነው የሚቀራት። በቃ አንዴ ቂጧን ትሰጠዋለች፣ አንዴ በላይ ስማ። ለነገሩ አይኑን አበራችለት። የማያውቃቸውን ፖዚሽኖች አስተማረችው፣ አሳየችው። በቃ ስለዚህ አሁን ኳስ በመሬት አላደርግም ኳስ በሰማይ ብሏል አብርሃም። ይስጣት፣ በሰማይም በምድርም የሱ ነው። እናገባን አይመለከተንም። ወደ እነ ሩታ ቤት ስንገባ ሩታ ላይመለከትሽ ላያገባሽ እኔ እስር ቤት እገባለሁ አትበይ። ኤፍሬምም አንቺም የምትታሰሩበት ምክንያት የለም፣ አስረዱ። ለምን እዛ እንደሄዳችሁ ለምን እንደምትሄዱ ተናገሩ። አለቀ። እናንተ ምን ቤት ናችሁ? ማናችሁ እናንተ ለነሱ የምትታሰሩት ለነሱ እንትን የምትሉት? እንደገና ደግሞ ይሄ ማነው ስሙ የነትንሱ ቤተሰቦች ቤት የትንሱ እናት የትንሱ አማች ያላዛር እናት ከመጀመሪያ ጀምሮ ጠሽ እንደሆነች አውቀናል። የሰው ልጅ ይህን ያህል ተናንቆ ይህን ያህል ተዋርደው ደም የሆነ ህፃን ልጅን ደብቆ እንዴ! ደም እኮ ነው። ምንም የነጭ ስታይል አትይዙ። ወረ ወይኔ፣ ኧረ ወይኔ፣ ኧረ ወይኔ። ለነገሩ መጀመሪያውንም እንዲወለድ እኮ አትፈልግም። መጀመሪያውንም እኮ ልጁ እንዲወጣላት አትፈልግም። ወይ ሴትዮዋን ማሳበድ እንደነ አብርሃም ዘመድ ናት፣ ወይ ልጅቷን ማሳበድ፣
ወይ ልጁ እንዲወርድላት ፈልጋ ነበረ ያን ሁሉ ጋጋታ ስታንጋጋ የነበረችው። ዛሬ ደግሞ ልጁን ሰርቆ እኔ በጣም ለነገሩ የትኛው ህግ አለ የትኛው ማዕረግ አለና እናንተን የሚይዝ እናንተን የሚጠገር እናንተን እንደሚያደርግ? አሁንማ የሆነች ጋዜጠኛ አግኝቻለሁኝ ድሮማ ቃል በሆነ የሆነ እንትን ላይ ስትሰራ አሁን አግኝቻታለሁኝ፣ ስልኳን ተቀብያለሁኝ። እስኪ በእሷ በሬዲዮ ጣቢያ ያላት የሬዲዮ ጣቢያ ላይ ቃለመጠይቅ እናደርጋለን። ኤፍኤም ላይ ጋዜጠኛዋ ቃለመጠይቅ ከህግ አካላት ጋር እንድትገናኝ እናደርጋለን። ከዛ በኋላ እንረጋጋለን። በ2019 አዲስ ህግም እየወጣ ነው በ2019 ስለ ዩቲዩብ እና እንደዚህ የተግማማ ዩቲዩብ ከማየት ጽድት ብለን ስርዓት ያለው ዩቲዩብ እኛም ስርዓታችንን ያለው ስራ ሰርተን እንደነሱ ተከፋይ እንድንሆን እንደነሱ እንድናገኝ እግዚአብሔር ከረዳኝ እንግዲህ በዚህ በሁለት ቀን ተብያለሁ። ዩቲዩብን ጸሎት አድርጉልኝ በእግዚአብሔር ከረዳኝ እንግዲህ ይስተካከላል ብዬ ተስፋ አደርጋለሁ። ሁሉም አዋቂው እግዚአብሔር ነው እና ብዙ ማውራትም አልፈለኩኝም። በዚህች ዋለችው 10 ደቂቃ በጣም ቢዚ ነበርኩኝ። ዝም ብዬ ላውራ ብዬ ነው የመጣሁት እንጂ የሩታ ነገር ከድጡ ወደ ማጡ ፍሬውን መጥቶላችኋል።